ላይቭ ጥያቄና መልስ ውድድር ላይ ያለ ነው። በዚህ አጋጣሚ ለምን አይወዳደሩም? ጥያቄ 5 ጥያቄ የመለሰ በርሜል ጊዮርጊስ በ23,000 ብር በነፃ ይሄዳል። ይሞክሩ ድሎትን። ላይቭ ላይ ኖት። ማልበል ከየት ነው? ከድሬዳዋ ማልበል። ከድሬዳዋ አዩ ድሬ ይባላለሁ። እሺ አዩ ድሬ፣ የቻሉትን ያክል ይመልሱ። እንግዲህ ጥያቄዎች አሉ። እሺ ከአጠገቤ ወንድማችን በርሜል ጊዮርጊስ የሚወስደው ሰለሞን ተርቢኖስ አለ፣ እሱ ይጠይቆታል። ጤና ይስጥልኝ። እግዚአብሔር ይመስገን። እንኳን አደረሶት። በጣም ደስታዬ ከልብ የላቀ ነው ስላገኘኋችሁ። በጣም እግዚአብሔር ያክብርልን። እኛም በጣም ደስ ብሎናል። ጥያቄ ከ1 እስከ 50 ድረስ ጥያቄ ተዘጋጅቷል። ከነዚህ ውስጥ 5 ጥያቄዎችን ምረጥና 5ቱን ጥያቄዎች ልጠይቅ። ከ1 እስከ 50 ደስ ያለን ተራ ቁጥር መምረጥ ትችላለህ። እሺ ኦንላይን ናቸው። ኦንላይን ላይቭ ላይ ነው ያለን። አቦ እኔ ደግሞ ወደዚህ ወደ ጅቡቲ አካባቢ ገጠራማ ስፍራ ነኝ እና ስልኩ ሲከራልኝ በቃ እሺ። እንግዲህ የመጀመሪያው ደዋይ ነህ። ስለ ደወልክ እናመሰግናለን። መልካም በዓል፣ በሰላም ግባ። አሜን አሜን። ወንድማለም ግን በቃ አደራ እሺ ችግር የለውም። እሺ እንግዲህ የመጀመሪያው ደዋያችን መመለስ ይችላል። ጥያቄው መስማት ይችል ነበር፣ ግን ያው ማይመች ቦታ ሆኖ ነው። ሁለተኛ ነገር የሚሄድ አይመስለኝም። ሁለተኛ ሰው ደውሏል። እሺ ቆይ ድምፁን ከፍ አድርገው መሰለኝ፣ ትንሽ ሳይለንት ነው። ሄሎ ተዘጋ። አዎ እሺ ደውሉ። ተዘጋባቸው መሰለኝ። እሺ ሄሎ አቤት ሰላም ናችሁ? እንኳን አደረሳችሁ። እንኳን አደረሰን። ላይቭ ላይ ነን። አውቀዋል? አዎ እሺ መልሱ። ጥያቄ እንግዲህ ሊጠየቁ ነው፣ ይመልሱ። እሺ ጠይቁኝ። ጤና ይስጥልኝ። ማን እንበል? ከየት ነው? ኃይለማርያም እባላለሁ ከአዳማ ናዝሬት። እሺ ኃይለማርያም፣ የመጀመሪያው ደዋይ ኖት። ከ1 እስከ 50 ተራ ቁጥር ድረስ ጥያቄዎች አሉ። ከነዚህ ውስጥ 5 ጥያቄዎችን መምረጥ ይችላሉ። 5ቱን ከመረጡ እንግዲህ የመጀመሪያውን የጥር 14 መነሻውን ያደረገውን የበርሜል ጊዮርጊስ ጉዟችንን ከኛ ጋር አብረው ፕሌን ቲኬት ተቆርጦሎት የባስ ትራንስፖርት ተችሎት አብረን ይጋዛሉ። እሺ ምረጡ። ከ1 እስከ 50 ጥያቄ። ተራ ቁጥር 3 የመጀመሪያ። እሺ ተራ ቁጥር 3። እሺ ይጠብቁ፣ መስመር ይጠብቁ። ዝጉት፣ አጠገባቸው ያለውን ዝጉት። ተራ ቁጥር 3። እሺ ቀጥሉ። ጥያቄ እየጠበቅኩ ነው። እሺ ተራ ቁጥር 3። እሺ 5 በአንድ ጊዜ ይምረጡ ብለን ነበር። እሺ ተራ ቁጥር 7። ተራ ቁጥር 7። ተራ ቁጥር 12። ተራ ቁጥር 12። ተራ ቁጥር 21። ተራ ቁጥር 21። ተራ ቁጥር 27። ተራ ቁጥር 27። እሺ ከመጀመሪያው ጥያቄ እንጀምራለን። ተራ ቁጥር 3 ላይ የሚገኘው የሊቀ መላእክት የቅዱስ ሩፋኤል አገልግሎቱ ምንድነው ይላል። ፈታሄ ማዕፀን። እሺ በቂ ነው፣ ይበቃል። ይሄን ከመለሱ በቂ። ስንቱን ነው መመለስ ያለባቸው? ከቅዱስ ሩፋኤል አገልግሎቶች ውስጥ 4 አገልግሎት ነው ያለው እኮ። 4 አገልግሎት። ቢያንስ 3ቱን ይመልሱልን እንዴ! መምህር ነው ጠበቅ ያደረገው። ስንት ያስተምሬ እንዴ! ፈታሄ ማህፀን እንዳጽፉ። ያው ኮሜንት የምጽፉ ከሆነ ማርያምን እንጣላለን። ኮሜንት ላይ መልስ አይጻፍም። ያው ማርያምን እንዳጼ ምኒልክ ማርያምን አንላቀቃት። በኮሜንት አይቻልም እንዴ! ኮሜንት ላይማ እንዳትመልሱ እግዚአብሔርን እንዴ! ወዲያውኑ ላይቭን ማጠፈው እንዴ! ይቋረጣል። ያየው አይደለም መምህር። ችግር የለውም አንተ ችግር የለውም። እሺ
ይሄን ግማሽ ነጥብ እንስተው። ቆይ 1000 ጨምር እንዴ! እንዴት ነው ነገሩ? እሺ አራት አገልግሎት ያለው መልአክ እንዴት አንዱ ብቻ? እሺ ይሄን ግማሽ ነጥብ ሰጥተነው እንለፍ። እሺ ቀጥል። እሺ ሁለተኛው ጥያቄ 7ኛ ተራ ቁጥር ተራ ቁጥር 7 የቅዱስ ሱራፌል አገልግሎት ምንድን ነው? ቅዱስ መንበር ያጥናሉ። እሺ በቃ አይ የመጀመሪያውን ተሳስተዋል። በቃ ይሄ ቁጥር አንድ ተሳስተዋል። የትኛው ነው? ይሄኛው ነው ወይ? ለፍጥረት ይለም እንትን መንበር ያጠናሉ ነው ያለው። ማን ያልከው አንተ? ቅዱስ ሱራፌል ነው ያልከው እንዴ? ኦኬ ልክ ነው። ትክክል ናቸው። ልክ ነው። ስለዚህ 7ኛው ተመልሷል ማለት ነው። ተመልስ። ሁለት ጥያቄ መልስ ማለት ነው። አይ የአንደኛው ግማሽ ነው። አሁን እሺ 3ኛ ጥያቄ ተራ ቁጥር 12 ላይ ነው የምንሄደው። ተራ ቁጥር 12 ቁጥርን ከመለሱ እንቀጥላለን። የተቀሩትን 2 ጥያቄዎች እንቀጥላለን። ይሄኛውን 12 ቁጥር ላይ ያለው ጥያቄ ግን ካልመለሱ እንሰነባበታለን ማለት ነው። ምክንያቱም ጥያቄው 5 ጥያቄ መመለስ ስላለበት የመጀመሪያውን በእኔ መልካም ፍቃድ ግን ጥያቄ ደስ ብሎ ነገር የለም አይደለ? እሺ አሁን ይሄ እሺ ተራ ቁጥር 12 ሄሎ አቤት። ተራ ቁጥር 12 የሶስቱ ሰብአ ሰገልና የአባታቸው ስም ማን ነው? የሰብአ ሰገሎችን ስምና የአባታቸውን ስም ነው የሚጠቅሱልኝ። በጣም እናመሰግናለን። ከአዳማ አድማጫችን አብረን በጣም እናመሰግናለን። ወድማች ማን ልበል ስምህ? እኔ አሉላ ነው። አሉላ ስሜ ኃይለማርያም ነው። እሺ ኃይለማርያም እናመሰግናለን። ቻው በቃ እሺ መምህር ሰላም። እሺ ሄሎ አቤት ሰላም ነው አለው። ቆይ አንድ ጊዜ ቆይ እኔ ላናግራት። እሺ መስመር ላይ ጠብቁ አንድ ጊዜ። ማን እንበል? ከየት ነው የኔ እህት? መስመር ላይ ጠብቁ አንድ ጊዜ። በስመ አብ ዛሬ ድሬዳዋች አልተቻላችሁም። ኧረ ድሬዳዋ። እሺ ሀና ከ1 እስከ 50 ተራ ቁጥር አለ። ከ3 ቁጥር እና ከ7 ቁጥር ውጪ መምረጥ ትችላለሽ የፈለግሽውን። 12 እና 21 12 ተመርጧል። እሺ 21 እና 23 21ን እሺ 21ን እና 23 እሺ ሌላ ጨምራለሁ። 21 23 እሺ ጨምር። ያልመለሰው ነገር ይችላል። ቅድም መርጦ አልመለሰም። ከ12ቱን አልተመለሰም። 5 መርጦ አልነበረ ሳይመርጥ ሳይመለሰው ራይት ማርኩ። እሱማ አልመለሰውም እንትን ብለናል። እሺ 20 21 እሺ 21 ቁጥርም 27 እሺ ሌላ ማለት ምረጫ 5 ጥያቄ ነው መመለስ ያለብሽ። እሺ 28 እና 29 28 እና 29 ሁሉም ላይ ካደረግንበት ምን ይፈጥራል መሰለህ? የተጠየቀ ነው የሚመስለን። ጥሩ። ስለዚህ ሳትመልሰው ነጥብ እናደርግበት። እሺ ወደ መጀመሪያው ጥያቄ እንምጣ። ጥያቄ ቁጥር 21 በወር ውስጥ የጌታ ቀናት ስንት ናቸው? አራት ነው። እሺ ንገሪን። እሺ ምንድን ናቸው? የጌታ ቀናት በወር ውስጥ የጌታ ቀናት በሰባት የሥላሴ እሺ በሰባት የሥላሴ ከዛ 27 ራሱ 28 እና 29 27 28 29 በትክክል ተመልሷል። እሺ የጌታን ቀናት ስንል የወልድ ማለታችን ነው እና አንድ ይቀርሻል። አንድ መመለስ አለብሽ። የሥላሴ በሚለው ፈንታ አንድ ሌላ ተኪ። ምክንያቱም የሥላሴነታቸውን ነው የሚያሳየው። የጌታ ቀናት ወልድን አንድ ዋናው
በነገራችን ላይ በጣም ሰነፎች ነን። እቺን ቁጥር አናስታውሳትም፣ ረስተናታል። 3 አይሆንም መቼም። እንትን እያልሽን ነው፣ እያጓጓሽን ነው አይደለም? እንድንል ነው። ሰንበት አይሆንም። ኧረ አይጻፍም። ተዉ፣ ኧረ ተዉ፣ አትጻፉ፣ ተዉ። እሺ በእግዚአብሔር ስም ይዘንሻል። ዩቲዩብ እንዳታይ በቃ። ወይኔ እየመለሱብን ነው እነዚህ ሰዎች ጥያቄውን። በቃ እናንተ እሺ፣ በእያንዳንዱ ጥያቄ መናገር አለብን ማለት ነው። አዲስ የገባ ሰው ነው ያላወቀው። አዲስ የገቡ ናቸው። ይህንን ሼር አድርጉላቸው፣ ንገሯቸው። ጥያቄ ኮሜንት ላይ መልስ አትጻፉ። እሺ በቅድሚያ የምትከታተሉ ሰዎች ኮሜንት ላይ አትጻፉ እያላችሁ ኮሜንት ጻፉ። ደግሞ ተሳስተዋል እኮ ጻፋችሁ 10 ይላሉ። ወርሷል ግን አንዱን ቀይር ያለኝ የጌታን ያልነው የጌታን ያው በእርግጥ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ያው አንድ መለኮት አይደለም። የጌታ የእግዚአብሔር የጌታ ስንል ከድንግል ማርያም የተወለደው ቀናቶቹ ነው ያለው። የእሱ ነው። እንስታት በቃ ነጥብ 4 ነው እኮ ያልንሽ እኮ 4 ብቻ እኮ አንድ ነው የቀረሽ እኮ አንድ ነው የምትመልሺው። የወልድ በዓል ምን አለ? ለማንኛውም እሺ ይሄንን እናልፈዋለን። ይሄ በትክክል ተመልሷል። እንስጣት ሌላም ሰው ይጠየቃል። በቃ ችግር የለም። ምክንያቱም እንትን ይላል። እሺ ተራ ቁጥር 23 እንግዲህ የቅዱስ ጊዮርጊስ ጥያቄ ነው። 23 ማለት ሰማዕቱ ቅዱስ ጊዮርጊስ በወር በገባ በ23 የሚውልበት ቀን ታስቦ የሚውልበት ቀን ነው። ይህ ፕሮግራምም እንግዲህ ወደሱ ወደ በ18 ለሚከበረው ክብረ በዓል ለምናደርገው ታላቅ የንግስ ጉዞ ለሚሄዱ አቅም ለሌላቸው ተጓዦቻችን ለ3 ተጓዦቻችን መንፈሳዊ ክህሎቶቻቸውን እያነሳን 3 ተጓዦች በስነ ስርዓት ለመለሱልን ይዘንበት ስፖንሰር አድርገን ይዘንበት የምንሄደው መርሃ ግብር ነው። ተራ ቁጥር 23 ላይ ተራ ቁጥር 23 ይሰማል አይደል? አዳም የተፈጠረው በስንት ዓመቱ ነው? በ30 በጣም ትክክል። ተራ ቁጥር 23 በትክክል ተመልሷል። የመጀመሪያው ተሸላሚ ልትሆን፣ ሁለተኛው 27 የአንድ ዓመት ትላለች ብዬ ነበር። ጨቅላ ብላ ምትኛለች ብዬ ነበረ። እሺ 27ኛ ጥያቄ ከተራ ማለት ምን ማለት ነው? እስኪ አብራሪልን። ከተራ ማለት ምን ማለት ነው? አብራሪልን እስኪ። ከተራ ማለት ለምሳሌ ጥምቀት ልናከብር ጥምቀት እንደነገ እንደሆነ እንደ ዛሬ እንደ ዋዜማው ከተራ ማለት አቆመ እንደዛ ነገር ነው። ጠፍቶኛል። በቃ ችግር የለም። እንትን በይ። አይ አይደለም፣ አብራሪው እስቲ በደንብ ምን ማለት ነው? እስቲ ማቆም ምንድን ነው? ሐውልት ነው የምናቆመው ወይስ ችካል እንትን አጠና ነው የምናቆመው? ምንድን ነው? አንተ አትሳቅበት። ከተረ ልክ ነሽ እኮ ከተረ ልክ ነሽ፣ ግን ምን ማለት ነው? ወይኔ በቃ መልሰዋለች። ከተረ ግን አቆመ ነው። ግን ምንድን ነው? አዎ ግን ምንድን ነው የምናቆመው? ምንድን ነው የምናቆመው? አልመለሰችውም። ግዕዙን መልሰሽ አማርኛውን ቢያለሽ ከተራ የሚለውን ቃሉን እኮ ከተራ ማለት ምን ማለት ነው ነው አብራሩ የሚል ጥያቄ አለው። ከተራ የሚለውን ይሄ ጥያቄ ለፋት ይሄ ለፋት በቃ እሺ፣ አንድ ቻንስ እንስጥሽ። ግዕዙን ስላልሽው የመጨረሻውን ጠይቅሽ። ተራ ቁጥር 28 የሐዋርያት ሥራ የሚለውን የመጽሐፍ ቅዱስ ክፍል ማን ጻፈው? የሐዋርያት ሥራ ቅዱስ ጳውሎስ። በስተት በጣም ይቅርታ። እንግዲህ ቻው ልንልሽ ነው። በጣም እናመሰግናለን። ከድሬዳዋ እህታችን ማልበል እና ሰለሞን እባላለሁ። ተከታታይክ ነኝ። እሺ እናንተ ስላገኘንሽ በጣም ደስ ብሎናል። ቻው። በቃ ሌላ ሰው አየር መስመር ላይ አለ። እሺ ሄሎ። እሺ ማልበል ከየት ነው? ከአዲስ አበባ። ከአዲስ
አዲስ አበባ አዲስ አበባ ሰፈር ነው ወይስ አዲስ አበባ ነው ስምሽ? መስመር ላይ ጠብቂናል። እሺ እሺ አዲስ አበባ ተስፋዬ ወይ የኔ ልጅ ነሽ እንዴ? እሺ 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 ጥያቄዎች ቁጥር የተመረጡ አሉ ያልተመለሱ፣ ግን አንቺ እስቲ ቁጥር ምረጭ። እሺ 9 ቆይ አንቺን አይደለም የኔ 9 20 ስንት 9 ቁጥር 26 ሁለቱን ብቻ ያዘው። ቆይ እንትን ያልነው እንዳይመስለን በኋላ። እሺ አይ ምልክት እያደረኩበት ነው። እሺ 9 ቁጥር እሺ 20 ቁጥር አሁን አይደለም 9 ቁጥር እንጠይቃት። 26 እሺ 9 ቁጥር ላይ ልሄድልሽ። እሺ 6 የእመቤታችን ስሞችን ጥቀሽ። እሺ ሶሊያና እሺ መልስ አትጻፉ፣ እንጣላለን። በሌላ ስልክ ምናምን መላሾች ሊያዩ ይችላሉ። መልስ አትጻፉ። አንቺ አጠገብ ስልክ የሚያሳይሽ ሰው ካለ በጣም ይኸውልሽ፣ ስልክ ማየት አይቻልም፣ ግን መተጋገዝ ይቻላል። አጠገብሽ ካሉ ሰዎች ማንም የለም። እሺ አይዞሽ ሶሊያና፣ ድንግል ማርያም። እሺ ችግር የለውም። አይዞሽ አትደናገጭ፣ ተረጋጊ። ልጻፍ እንዴ? መልስ አትጻፉ ብዬ በላይ መልስ አትጻፉ እባካችሁ። መልሱን የምታውቁት ግቡና ኦንላይን ላይ ደውሉልን። ሶሊያና ድንግል ማርያም። እሺ 4 ይቀርሻል። አይዞሽ እናንተ አሁን ማድረግ ያለባችሁ በርቺ፣ አይዞሽ፣ ደርሰሻል ምናምን እንጂ ስም ምናምን አትጻፉ። በጣም እንትን ነው እንዴ፣ ከባድ ነው። ሶሊያና ብላለች። እሺ ጽዮን ጥሩ ነው። ኮሜንት ላጥፋው እንዴ? ኮሜንት አጥፋ እያሉኝ ነው። ኮሜንት ካጠፋው ደግሞ ላይቭነቱ ይደብራል። ላይቭነቱ ይደብራል። አይ መልስ የሚጽፍ ሰው ካለ ጥሩ አይደለም በእውነት። ኧረ እባካችሁ። እሺ 2 ይቀርሻል። 2 ኧረ 3 ነው እንጂ። አይ ሶሊያና ድንግል ማርያምና ጽዮን 3 6 አይደል? 6 ነው። ስለዚህ 3 ይቀርሻል። አንላቀቃትም። እውነት ነው እንዳለ እንግዲህ 7 ዓመት ሙሉ የተማራችሁትን ውጤት ዛሬ ነው የምናየው። እሺ እውነት ደንግጬ ነው። አንድ ከጨመርሽ ማለት ነው ወደሚቀጥለው ጥያቄ እንሄድልሻለን። ታውቀዋለች እኮ አይምሮዋ ላይ እኮ አለ፣ ግን ጠፍቶባት ነው። እና ግዛት መልስ በመንገድ አይደለም፣ ዝም ብሎ ሰፈሩ ላይ መሽከርከር። አግስት አይደለህ እንዳትሉኝ ነው። ምን አላውቃት፣ ያክስቴ ልጅ ያጎቴ ልጅ አይደለችም። አይ የእሱ ልጅ ስለሆነች ነው። በቃ ይኸውልሽ፣ ግዴታ እናትና አባቷ ያወጡላት ሳይሆን መጠሪያዋ፣ መለያዋ። ለምሳሌ እመቤታችን ምን ተብላ ትጠራለች? አማላጅ። አይ ስም እመብዙኃን። እሺ እመብዙኃን። ጎበዝ። እማምላክ። እሺ አንድ ቀረሽ። ጎበዝ። በጣም ሁሉም ሰው የሚያውቀው። ወይኔ ተበላሽ። በቃ ሳሊተ ምሕረት። ኪዳነ ምሕረት በጣም ይገርማል። እሺ ወደሚቀጥለው ጥያቄ አንድ ቁጥር ምረጭ። ደግሞ ስንት ነበር? 9 ቁጥር ተመልሷል። 26 ተራ ቁጥር 26 አቡነ ሀብተ ማርያም ይርዳሽ። አይዞሽ። በብሉይ ኪዳን ውስጥ የጥምቀት ምሳሌ ከሆኑት ውስጥ አንዱን ጥቀሽ። የጥምቀት ምሳሌ ሰማዕታት እንትን ሲገደሉ ደማቸው። አይ በብሉይ ኪዳን ጌታችን ከመወለዱ በፊት ባለው ትምህርቱ ምሳሌ ውስጥ የጥምቀት ምሳሌ ሊሆን ይችላል ተብሎ የሚታሰብ አንድ ነገር ጥቀሽ። እባካችሁ መልስ አትጻፉ። ለመጠመቃችን ምሳሌ ይሆናል ተብሎ የሚታሰብ ማለት ነው። አሁን እዚህ ጋር አደይ የሚለው አሁን እንዴት ስም መልስ አትጻፉ እየተባለ እባካችሁ በርቺ በሏት። እንደው
አደይ ቆይ እንገናኝ። ባይሳካልሽ መልስ ትናገራለሽ አይደል? ሳልደነግጥ ብትጠይቀኝ እመልሳለሁ። አይዞሽ አትደንግጪ። አይዞሽ። መምህር ያንተ ልጅ ሆነንማ። እሺ ይሄኛው ጥያቄ ይለፍሽና ስንት ጥያቄ ያለሽ? ከዚህ በኋላ 3 ጥያቄ ያለሽ እና 3ቱን በደንብ አብራርተሽ ከተናገርሽ ይሄኛውን ጥያቄ ያካክስልሻል ማለት ነው። እሺ ቀጥል። 3ኛ ጥያቄ ቁጥር ምረጭ ከ1 እስከ 51 እስከ 51 36 እሺ ቀጥል። 4ቱ ወንጌላውያን ማን ማን ናቸው? ወይ እሺ ቅዱስ ማርቆስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስ፣ ቅዱስ ሉቃስ፣ ማርቆስ፣ ሉቃስ፣ ማቴዎስ፣ ማቴዎስ፣ ቅዱስ ዮሐንስ። በጣም ጥሩ። ቅዱስ ዮሐንስ በትክክል ተመልሷል። በጣም ጥሩ። በአንድ እጅ አጨብጭቤያለሁ። በጣም አሪፍ። ገና በደንብ ስላልመለስሽ ማለት ነው። ቀጥይ። ሌላ ቁጥር ምረጪ። አሁን 2 ጥያቄ ይቀርሻል። 41 ልምረጥ። ምረጭ 41 ቲክ አድርገው። በገና የምን ምሳሌ ነው? አብራሪ ማለት ነው። በገና የምን በደንብ አብራሪልን። ማብራራት ማለት በገናን ከላይ እስከታች ድረስ ትርጉሙን ንገሪን ማለት ነው። በገና በገና። እሺ በገና የምን ምሳሌ ነው? ሙሉ አካሉ የምን ምሳሌ ነው? አይ አንቀይርም። ጥያቄ አይቀየርም። አይቀየርም። መርጠሻል። እናመሰግናለን። በጣም ታግለን ነበር። እንግዲህ በቃ አሁን ትኬት ታመጫዋለሽ። አሁን አይምሮሽ ውስጥ የሌለ በኮርስ ያልተማርሽው ነገር በግምት ሃይማኖታዊ ነገር ደግሞ በግምት አይመለስም። አዎ እሱማ በግምት አይማሰልም። ግን በቃ እናመሰግናለን። ከየት ነው? አዲስ አበባ ነሽ? አዲስ አበባ ከአዲስ አበባ ነው። ከአዲስ አበባ እናመሰግናለን። እግዚአብሔር ይስጥልን። ጥሩ ሄደሻል። ለሚቀጥሉት ብርታት ሆነሻችኋል። እናመሰግናለን። ቻው። እሺ ሄሎ። አቤት። እግዚአብሔር ይመስገን። ጥያቄና መልስ ውድድር ነው። አውቀሻል? ሼር አድርጉ ፕሊስ። ቤተሰቦች ሼር አድርጉ። መስመር ላይ አንድ ሰው ገብቷል። ቆይ አንድ ጊዜ መስመር ላይ ቆዩን። 00 መጨረሻ። ሄሎ። አንቺን አይደለም አንቺን አይደለም። ሄሎ። አንዴ መስመር ላይ ሚዩት አድርገን መስመር ላይ ቆየን። ሚዩት አድርግ። ሚዩት። እሺ የታችን ከየት ነው? ከአዲስ አበባ ነው። ግን ከየት ነው? ከሰፈሩ ከመለስሽው እኮ ሰፈሩን ታስጠሪዋለሽ። ፊጋ ኃይለኛ ነው ፊጋ። እሺ ቀጥይ። ምረጪ። እሺ 27 ከ1 እስከ 50 ቅድም ግን ተጠይቆ ጥያቄ ምልክት ያለ ተጠይቆ ሳይሆን መርጣው ግን አልተጠየቀም። ጠይቄዋለሁ። ጥያቄ አልተመለሰም። እሺ በቃ ቲክ አድርገው። 27ኛ ግን አልተመለሰም። ጥያቄውን ታስታውሻለሽ? አይ አልሰማሁትም። አልሰማሽውም? በታማኝነት እንጠይቃት። እሺ ጠይቃት። እሺ ተራ ቁጥር 27 ከተራ ማለት ምን ማለት ነው? አብራሪ። ከተራ ማለት ያው በጥምቀት ወይም እንደ ዳሜራ ሊሆን ይችላል። ወይም ደግሞ ከተራ ማለት ጥምቀት በዓል የምናከብረው ያው መዝሙር ምስጋና የምናቀርብበት ይመስለኛል። አይደለም ይሄት ተሳስተሽ ገና በመጀመሪያው ፌል። ከዚህ በኋላ ከተራ የሚለውን ጥያቄ አንጠይቅም። ከዚህ በኋላ የሚገባው አድማጭ 2 ተጠይቋል። እንደ ቦነስ እናደርግለታለን። እሺ እናደርግለታለን። ከመረጠው ቁጥሩን ቆይ ተረጋጋ እንለው። አጥንቶ ነው የሚመጣው። እሺ እናቴ ሁለተኛ ተሰነባበት። እናመሰግናለን። በጣም እናዝናለን። ቻው። እሺ ሄሎ ወንዱ። አቤት። ወንዱ እንኳን ደህና መጣ። ከየት ነው? ያሬድ ባለው ከአዲስ አበባ። ወይ እናት። እሺ ያሬድ እሺ ጥያቄና መልስ ላይቭ ጥያቄና መልስ ውድድር ነው። አውቀሃል? እሺ ትንሽ ደቂቃ ጠብቂን። ላይቭ ጥያቄና መልስ ውድድር ነው። አውቀሃል አይደል? ላይቭ ላይ ነው። ትንሽ ጠብቂን። እናነሳው መልስ እንዳዘጋጅ።
እሺ ወደ ገደለው እንግባ። አሁን ወደ ዋናው ነገር ማለት ነው። ቁጥር ጥራ። አንድ ቁጥር ጥራ ከ1 እስከ 51። ያው እንግዲህ የምወደውን ልጥራ 12 ሚካኤል ተጠርቷል። ሰምተዋል ጥያቄውን? በ13 እሺ። አይ 12 ቁጥር እንጠይቀው። አልተመለሰም። እሺ እንጠይቀው። ትንሽ ከበድ ይላል ግን ያውቀው ይመልሰዋል። በእርግጥ ያስታውቃል። እሺ 12ኛ ጥያቄ ተዘጋጅ። እሺ ይሄን ጥያቄ ካልመለስከው ያው እንሰነባበታለን ማለት ነው። አዋ 5 ጥያቄ ነው መመለስ ያለብን። በ27 አድርጉልኝ። መድኃኒዓለም 27 ጠርቷል። አንድ ኦልሬዲ 12 ብለሃል። ያው አንቀየርም። ኧረ አትፍረው፣ ችግር የለም። እሺ ቀጥል። ግን ማን ልበል? ከየት ነው? በደንብ አልተናገርም። ከየት ነው? ማን ልበል? ያሬድ ነኝ ከአዲስ አበባ። ያሬድ አዲስ አበባ የት? አዲስ አበባ ወደ ቦሌ ቡልቡላ። እሺ 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 ተራ ቁጥር 12 የሶስቱ ሰብአ ሰገል ስማቸውንና የአባታቸውን ስም ጥቀስ። ወይኔ እንደሚል እርግጠኛ ነኝ። በጣም በነገራችን ላይ ወቅታዊ የሆኑ ጥያቄዎች ነው የጠየቁት። ሰሞኑን በጣም ስብከት ታዳምጣላችሁ አታዳምጡም? እንግዲህ አላውቅም። እሺ አንዳቸውን እንኳን የአንዳቸውን ስም መጥቀስ። የአንዳቸውን እሺ፣ እንደዚህ ጥያቄ ከአባታቸውና ከልጆቹ አንዳቸውን ስም መጥቀስ። አይ ኦልሬዲ ከዚህ በኋላ አሁን የ12 ቁጥርንና 27 ቁጥርን የሚመልሱ ሰዎች አሁን ይሄ ያልተመለሰ ጥያቄ ነው። ለሶስተኛ ጊዜ እየጠየቅን ይሄን ጥያቄ። አዎ ከ27 ቁጥርንም በተመሳሳይ። ስለዚህ እንሰነባበት በቃ። ወንድሜ ያሬድ በነገራችን ላይ 50 ጥያቄ ነው ያለው ከ1 እስከ 50 ድረስ ማለት ነው። በጣም ቀላል ጥያቄዎች አሉ። በእውነት ግን ፈራችኋቸው ቁጥሮች። ሄሎ አቤት። እሺ ጥያቄ ምረጪ። ጋያጋያስ እሺ 13 ቆይሽ እናቴ ማን ልበል? ከየት ነው? ሄሎ አፎሚያ ከየት? ከደሴ። እሺ 13 ቁጥር። እሺ 13ኛ ተራ ቁጥር ጥያቄ በደንብ አዳምጪኝ። 13ኛ እሷ ካልመለሰችው እዚህ ጋር ያለው ይመልሰው። እንደዚህ ያድርግን ሰዓት ለማቅለል። እሺ እንደዛ እናድርግ። ከኮተቤ ወንድማችን ማን ልበል ስምህ? ያማ በጅምላ ይሆናል። ወንድም አገኝ ቻንስ አንሰጠው። በጅምላ ነው የሚሆነው። በቃ እሷ ሻቅታት ከመለሰ እኔ መልሰዋለሁ ካለ ችግር የለውም። እሺ ይሰማል? አዎ ይሰማል። እሺ በደንብ በጣም ጥሩ። አንተ ቀድመህ እንዳትመልስ እሺ። እሷ ካቃታት አንተ ትመልሰዋለህ። ሰማ? እሷ ካቃታት አንተ ትመልሳለህ። ከኮተቤ ወንድማችን። እሺ ለጌታ ስጦታ ከሰጡ ነገስታት አንዱ የኢትዮጵያው ንጉስ ማን ይባላል? አታውቂውም? እሺ ወንድማችን እስከ ኮተቤ። እሺ እሱ ቻንስ አለ። እሱ ቻንስ አለው። ስለዚህ እሷን እናሰናብታትና እሱ እንግባ። እሺ እህታችን በመጀመሪያው እንግዲህ ተሰናብተሻል። በጣም ይቅርታ። 5 ጥያቄ የመለሰ ነው እንግዲህ ትኬቱን የሚያገኘው። እሺ እናቴ መልካም በዓል። እሺ በል ያንተን እንጀምር። ቀጥል። ቁጥር ምረጥ። እሷ በመረጠችው አልተሳካልህም። አንተ ቁጥር 7 ተመልሷል። አንተ ጊዜ ሰው ምርጫ ተመሳሳይ ቁጥር ነው። 20 ቁጥር። እሺ 20 ቁጥር። እሺ በደንብ አዳምጠኝ። 20 ቁጥር 23 ተመልሷል። 20 ቁጥርን አዳምጠኝ ልጠይቅና ቀጣይ እንትን እንላለን። እሺ ተራ ቁጥር 20 በወር ውስጥ የማርያም ቀናት ስንት ናቸው? ይሄ በጣም ቀላል ጥያቄ ነው በእውነት። ሄሎ ስንት 3 እሺ አንዱ ላይ ጽናለን። እሺ የእመቤታችን ቀናት በወር ውስጥ ስንት ናቸው? በአንድ ቁስቋም 16 ኪዳነ ምሕረት በ21 ማርያም። እስቲ ድገማው አንዴ። በአንድ ልደታ። እሺ በ6 ቁስቋም ማርያም። እሺ በ3 በዓታ። እሺ በ16 ኪዳነ ምሕረት በ21 ቅድስት ማርያም። በትክክል ተመልሶ። እሺ ቀጥል። ሌላ ቁጥር ምረጥ ጎበዝ። 27
27 ሰምተዋል አይደል? ቅድም ከአንድ እስከ 51 ነው ያልነው። እንግዲህ እስካሁን ድረስ 27 አንጠይቅም። 27 ቁጥርን አንጠይቅም። ተጠይቋል 3ቴ። እሺ 33 በጣም የሚገርም ነው። 33 ቁጥር። እሺ አሪፍ ጥያቄ ነው እንግዲህ ቻንሱ አሪፍ ነው። በጣም 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 ይሄ እድለኛ ነው። ከ72ቱ አርድእት መካከል ሁለቱን ጥቀስ። ከ72ቱ አርድእት መልስ አይጻፍም። ተው አዲስ የገባችሁ እንትኑ 820 ገብቷል ፎሎወራችን። ስለዚህ አዲስ የገቡት ናቸው መልስ የሚጽፉት። መልስ አይጻፍም እባካቸው አበረታቱ እንጂ መልስ አይጻፍም። መግደላዊት ማርያም አይደለም 36ቱ ቅዱሳን አንስት ሳይሆን 72ቱ አርድእት። ቅዱስ እስጢፋኖስ። እሺ በትክክል ቅዱስ ጳውሎስ አይደለም። ሁለት ቻንስ እንሰጣለን። በጣም አካሄድ ደስ ስለሚል ሁለት ቻንስ እንሰጣለን። በርታ እያሉ ነው። ይኸውልህ 840 ምናምን ሰው በርታ እያለ ነው። ሰዓት እያለቀ ነው። 40 ሰከንድ ነው የቀረ ለአንዱ ጥያቄ፣ ለዚህኛው ጥያቄ ማለት ነው። ቅዱስ ብሎ ጽፎ መልሱን አልጻፈም። አየህ ተንኮላቸው። እጃቸው ከሐዋርያት ልጥቀስ ሲሆን አይደለም 72ቱ አርድእት ነው ያለው። 72ቱ አርድእት በጣም ቀላል ነው። አጠገብ ያለ መልስ ነው። በጣም አጠገብ ያለ መልስ ነው። ቅዱስ ጢሞቴዎስ። ጎበዝ፣ በትክክል ተመልሷል። ጥያቄው ቁጥር እሺ፣ ሌላ ቁጥር ምረጥ። ቶሎ በል ምረጥ። ሌላ ቁጥር 40። ዋው፣ ወደ 40 ሄዷል። 40 ጋር መጣ። በጣም እንግዲህ መቋሚያ ምን ምሳሌ ነው? መቋሚያ ስም ራሱ ደስ ሲል ሲወዛወዝ ጌታን ሲሰጡት አይሁዶች የተወዛወዘበትን ለመግለጽ ነው። እሺ እሱ ተግባሩ ነው። ግን መቋሚያዋ ራሷ የማን ምሳሌ ናት? የመስቀል ምሳሌ። ያስኬዳል። እሺ ቀጥል። ተሸክመውት ካህናት ተሸክመውት ወዲያ ወዲህ ሲሉ የመስቀል ምሳሌ ነው፣ ለእኛ ሲሆን ማለት ነው። አንድ ጨምር። እንስቶ ቆይ ዋናውን አላገኘውም አይደለ? ማለት በዜማ ላይ ሲወዛወዝ ጌታ የተወዛወዘበትን ለማመልከት ነው። እሱ የሽብሸባችንና ወደኋላ ወደፊት የማለታችን ነው። መቋሚያው መስቀል የመሸከማችን ምሳሌ ነው። ግን መቋሚያዋ ራሷ ስትሰራ ማንን ታሳቢ ተደርጋ ነው? ኧረ መልስ ተው፣ መልስ አትጻፉ ተው። የጌታ ምሳሌ አይደለም። በቃ 50 እንትን ግማሽ አድርግለትና ወደሚቀጥለው ጥያቄ እንሂድ። እሺ ግማሽ ልስጥ። 40ኛውን ምረጥ። ሶስተኛ 44ቱ ታቦታት። እሺ 44ኛ ጥያቄ የጦር ምሳሌ ይላል መቋሚያ። ኧረ እናንተ ሰዎች የሃይማኖት ጥያቄ እኮ ነው። እሺ በወር ውስጥ ከ1 እስከ 10 ማለት በወር ውስጥ ከ1 እስከ 30 አይደለ ቀን ያለው? ከ1 እስከ 10 ያሉትን ቀናቶች እስከ መጀመሪያ ቀን ጀምሮ እስከ 10 ቀን ታስበው የሚውሉ ጻድቃንን፣ ቅዱሳንን፣ ሰማዕታትን ዘርዝርልኝ እስኪ ከነዚህ ውስጥ። እሺ ሌላ ሰውም ላስገባ መሰለኝ። በአንድ ልደታ። እሺ በሁለት አባ ጉባ። እሺ አባ ጉባ በሁለት። በሶስት ባታ። በአራት ቅዱስ ዮሐንስ በአራት። እሺ በአምስት አቡነ ገብረ መንፈስ ቅዱስ። እሺ በቅድስት አርሴማ። እሺ በስድስት በሰባት ስላሴ። እሺ በስምንት አባ ኪሮስ። እሺ በዘጠኝ አቡነ እስትንፋሰ ክርስቶስ። እሺ በ10 መስቀለ ክርስቶስ። በስመ አብ በጣም ጎበዝ። የመጨረሻ 940396668 መደወል ትችላለህ። እሺ የመጨረሻ ጥያቄ፣ አራተኛ ጥያቄ፣ አምስተኛ ጥያቄ ማለት ነው። ሶስተኛ ስልክ ይኸው። ስንት ጥያቄ መለስክ? ሶስት ጥያቄ ነው የመልሰው።
ሶስት ጥያቄ ነው የመለሰው። አንድ ሁለተኛ ነው። አንድ ሁለተኛ ነው። እሺ 50ኛ ጥያቄ 50ኛ ተራ ቁጥር። እሺ የመጨረሻው። እሺ ማሳየት አይችልም ግን አሳይና ትርጉሙን ጥቀስ ነው የሚለው። እስቲ በተግባር እያማተብ ካሳየን ምንድን ነው የሚለው ትርጉሙ? በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እሺ ከላይ ነው። ከላይ ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት መውረዱን ለማመልከት ነው። እሺ መስመር ላይ ጠብቁን። ከዛ ወደ ግራ እናማትባለን። እሺ ግራ ማለት ከኃጢአት በእሱ ድህነት ወደ ጽድቅ መምጣታችን ወደ ምህረት መምጣታችን ነው። በጣም ጎበዝ። እሺ ቆይ አንድ አልመለሰም። መጣ ደግሞ አንድ አምላክ ሆኖ ለማመልከት ወዴት ወደ ታች ከግራ ወደ ቀኝ እሱን እሺ መለስ። ክርስቶስ ከኃጢአት ወደ ጽድቅ መመለሳችን ነው። እሺ እዛ አንድ አምላክ ስንል ወደ ታች እንላለን ማለት ነው። ወደ ታች ምን ማለት ነው? ታችኛው ምንን ያመለክታል? ታችኛው ምንን ያመለክታል? ወደ ምድር መምጣቱ። በጣም ጎበዝ። በትክክል ተመልሷል። አጨብጭቡ በየቦታው እባካችሁ ሞራል ስጡልን። አንድ ጥያቄ ነው የቀረው። በነገራችን አንድ ጥያቄ። ይህን ጥያቄ ከመለስክ ተሸላሚ ትሆናለህ። ሙሉ ነጥብ እንሰጣለን ማለት ነው። ወንዶች ናቸው እንዳለ መስመር ላይ ያሉት ሶስቱም። እሺ የት ነው ያለኸው? ስምህን? አዲስ አበባ ኮተቤ 13። እሺ ግን ወንዶች ግቡና ይወጣ። ማን ልበል ስምህን? ገነነ ረጋሳ። እሺ የመጨረሻ ጥያቄ ቁጥር ማለት አንዴ አንተን አይደለም። እሺ አንተን አይደለም። የመጨረሻ ጥያቄ ቁጥር 29 ተራ ቁጥር 29። እሺ ተራ ቁጥር 29 የቅዱስ ገብርኤል ቀን በ19 ለምን ሆነ? በ19 የሆነበት አንደኛ ቅድስት ኢየሉጣንና ቅዱስ ሕፃኑ ቂርቆስን ያዳነበት ቀን ነው እኮ ቁጥሩ። ለምሳሌ ቅድስት ኢየሉጣን ለምሳሌ ሐምሌ የሚውለውና ታኅሳስ ላይ የሚውለው ዓመታዊ ክብረ በዓሉ ነው። ለምሳሌ ይሄ ከነዚህ ውስጥ ለምሳሌ አንደኛው ዓመታዊ ክብረ በዓል ላይ የሕፃኑ ቅዱስ ቂርቆስና ቅድስት ኢየሉጣን ከእሳት ያወጣበት ነው። ግን በየወሩ ታስቦ ይውላል በ19 ቅዱስ ገብርኤል ከዓመት እስከ ዓመት ማለት ነው። ለምንድን ነው በ19 ታስቦ የሚውልበት ምክንያት ምንድን ነው? እንግዲህ በ22 በጌታችንን ያበሰረበት ቀን ነው። ኖ ቁጥሩ 19 የሚለው ቁጥር 19 ታኅሳስ 22ማ። እሺ የመጨረሻ ይሄ ልጅ በጣም ጥሩ ተፎካካሪ ነው። የፈለገ ቢሆን በቃ እንደዚህ ብሎ ነገር የለም። ካላገኘ አላገኘም ነው። ወይኔ ብለህ ትወጣታለህ እንጂ ምክንያቱም ነጥብ ነው። በጣም ብዙ ሰዎች አሉ። እሺ ወንድሜ እንግዲህ አንድ ድል እስኪ የመጨረሻ መልስልን እስኪ ቅዱስ ገብርኤልን ተው። ኧረ እንደዚህ ብሎ ነገር የለም። ውድድር አይደል? ሊያውም እኮ እንትኑን ቦነስ ሰተነው እኮ ነው። አዎ አንድ ሁለተኛ ቦነስ ሰተነው እኮ 40ኛውን። እሺ ወንድማችን ገነነ ረጋሳ ጥሩ ተፎካካሪያችን ነበር። የዛሬው በጣም ጎበዝ ተፎካካሪ፣ ከደዋዮች ውስጥ ጎበዝ ተፎካካሪ እንኳን አንተ ነህ። መልሰን ልንደውልልህ እንችላለን። ስልክህን ይዘነዋል፣ እንደውልልሃለን። መልካም አዳር፣ መልካም ጊዜ። ተከታተል ኦንላይን። እሺ